እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኦሜጋ ስሪ እጥረት ዋና ዋና 10 ምልክቶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኦሜጋ ስሪ ፋቲ አሲድ የአእምሮ ስራን፣ የልብ ጤናንናም የሰውነትን በሽታ የመከላከል ስርዓትን ጨምሮ አጠቃላይ ጤንነታችንን ለመጠበቅ ወሳኝ ሚና ይጫወታሉ። ይሁን እንጂ ኦሜጋ ስሪ ጠቀሜታ ቢኖረውም ብዙ ሰዎች ግን በአመጋገባቸው ውስጥ በበቂ መጠን አይጠቀሙትም። ይህም ወደ እጥረት ሊያመራ ይችላል። እነዚህ ፋቲ አሲዶች የአንጎል ተግባርን፣ የልብ ጤናንናም የሰውነትን በሽታ የመከላከል ስርዓትን ጨምሮ ለተለያዩ የሰውነት ተግባራት በጣም ጠቃሚ ናቸው። ሰውነታችን የሚፈልጋቸው ሁለት አይነት ዋና ዋና የኦሜጋ ስሪ አይነቶች አሉ። እነዚህም ዶኮሳ ሄክሳኖይክ አሲድ ወይም ደግሞ ዲኤችኤ የምንለውና ኢኮሳ ፔንታኖይክ አሲድ ወይም ደግሞ ኢፒኤ የምንላቸው ናቸው። ታዲያ የኦሜጋ ስሪ ፋቲ አሲድ እጥረት በሚከሰትበት ጊዜ የሚታዩ 10 ዋና ዋና ምልክቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ የእይታ ችግሮች ይከሰታል። ኦሜጋ ስሪ በአይናችን ውስጥ የሬቲና አስፈላጊ አካል ነው። እናም እጥረቱ ወይም ደግሞ ማነሱ በአይናችን ላይ ተጽዕኖን የሚያደርጉ የተለያዩ ጉዳዮችን ያስከትላል። ሬቲና ብርሃንን ወደ አንጎል ሊተረጉሙላቸው ወደሚችሉ ምልክቶች የመቀየር ኃላፊነት አለበት። እናም ኦሜጋ ስሪ ይህን ሂደት በመደገፍ ረገድ ወሳኝ ሚናን ይጫወታል። የኦሜጋ ስሪ እጥረት ወደ ደረቅ አይን ሲንድረም ሊያመራ ይችላል። ይህም በአይን ሽፋን ላይ ባለው እብጠትናም ብስጭት ይታወቃል። የኦሜጋ ስሪ መጠንን መጨመር እይታን ለማሻሻል እናም ለመጠበቅም ይረዳል። በኦሜጋ ስሪ የበለጸጉ ምግቦችን እንደ ስባማ አሳ፣ ተልባ ዘሮች እናም ዋልነት ያሉ ምግቦችን ማካተት እነዚህን አስፈላጊ ንጥረ ነገሮች እንዲጨምርም ይረዳል። በአማራጭ እንደ የአሳ ዘይት ወይም ደግሞ ክሪል ዘይት ያሉ ተጨማሪዎች ወይም ደግሞ ሰፕልመንት እንዲሁ የኦሜጋ ስሪ መጠንን ለመጨመር ውጤታማ ሊሆኑም ይችላሉ። በአጠቃላይ ኦሜጋ ስሪ የሬቲና አስፈላጊ አካል ነው። እናም እጥረቱ ወይም ደግሞ ማነሱ ወደ ደረቅ የአይን ህመም ሊያመራ ይችላል። በኦሜጋ ስሪ የበለጸጉ ምግቦችን ማካተት እይታችሁን ለመጠበቅም ይረዳል። ሁለተኛ፣ የመተኛት ችግር ይከሰታል። በሰውነት ውስጥ ያለው ኦሜጋ ስሪ ዝቅተኛ መጠን ከእንቅልፍ መዛባት ጋር ተያይዞ እንደ እንቅልፍ ማጣት፣ እንቅልፍ የመተኛት ችግርናም በሌሊት በተደጋጋሚ መንቃት ወይም ደግሞ መነሳትን ያስከትላል። ምክንያቱም ኦሜጋ ስሪ እንቅልፍ እንድንተኛ የሚረዳን ሜላቶኒን የተባለውን የእንቅልፍ ሆርሞንን በመቆጣጠር ውስጥ ስለሚሳተፍ ነው። በተጨማሪም ኦሜጋ ስሪ በሰውነት ውስጥ ያለውን እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። ይህም በእንቅልፍ ላይም ተጽዕኖን ያሳድራል። እብጠት ጥሩ እንቅልፍ የማግኘት አቅማችንን የሚረብሹን ወደ ምቾት ማጣት፣ ህመምናም ሌሎች የጤና ችግሮችን ያስከትላል። የእንቅልፍ ችግር እያጋጠማችሁ ከሆነ በአመጋገባችሁ ውስጥ በቂ ኦሜጋ ስሪ እያገኛችሁ እንደሆነ ማጤን ጠቃሚ ነው። በተጨማሪም ኦሜጋ ስሪ ተጨማሪዎች ወይም ደግሞ ሰፕልመንት አወሳሰዱን ለመጨመር ይረዳሉ። የኦሜጋ ስሪ እጥረታችሁን መፍታት እንቅልፋችሁንና አጠቃላይ ጤናችሁን ለማሻሻልም ይረዳል። ሶስተኛ፣ ክብደት መጨመር ነው። ምንም እንኳን ወዲያውኑ ግልጽ ባይሆንም በሰውነት ውስጥ ያለው የኦሜጋ ስሪ ፋቲ አሲድ መጠን በቂ አለመሆኑ ለክብደት መጨመር አልፎ ተርፎም ለውፍረት አስተዋጽኦ እንደሚያደርግ በጥናት ተረጋግጧል። ለዚህ አንዱ ምክንያት ኦሜጋ ስሪ ሜታቦሊዝምን በመቆጣጠር ረገድ ቁልፍ ሚና የሚጫወት ሲሆን ይህም ሰውነታችን ምግብን ወደ ኃይል የሚቀይርበት ሂደት ነው። ሜታቦሊዝም ቀርፋፋ በሚሆንበት ጊዜ የሰውነት ስብ እንዲከማችናም ከዚያ በኋላ ክብደት እንዲጨምርም ሊያደርግ ይችላል። በተጨማሪም ኦሜጋ ስሪዎች የምግብ ፍላጎትን በመቆጣጠር ላይ ተጽዕኖ እንዳለውም ተረጋግጧል። ይህም ለክብደት መጨመር ተጨማሪ አስተዋጽኦን ያደርጋል። ጥናቶችም እንደሚያሳዩት በኦሜጋ ስሪ የበለጸጉ ምግቦችን የሚጠቀሙ ግለሰቦች ረዘም ላለ ጊዜ የመርካት ስሜት ስለሚሰማቸው
ከመጠን በላይ የመብላት እድላቸው አነስተኛ ነው። ይህ የሆነው ኦሜጋ 3 የምግብ ፍላጎትን የሚቆጣጠሩ ሆርሞኖችን ለማምረት በሚጫወተው ሚና ነው። አራተኛ፣ ሁልጊዜ የድካም ስሜት መሰማት ይሰማቸዋል። ኦሜጋ 3 ፋቲ አሲድ በሰውነታችን ሴሎች ውስጥ በኃይል ምርት ውስጥ ወሳኝ ሚና ይጫወታሉ። ሴሎቻችን በቂ ኦሜጋ 3 ከሌለው በተቀላጠፈ መልኩ መስራት አይችሉም። ይህም የድካም ስሜትናም ዝቅተኛ የኃይል መጠንን ያስከትላል። በተጨማሪም ኦሜጋ 3ዎች ጤናማ የአእምሮ ስራን ለመጠበቅ አስፈላጊ ናቸው። እናም እጥረቱ እንደ የአንጎል ጭጋግና ትኩረትን የመሰብሰብ ችግር የመሳሰሉ ምልክቶችን ያስከትላል። ይህ ደግሞ ለድካም ስሜት አስተዋጽኦን ያደርጋል። ምክንያቱም አንጎል በትክክል ለመስራት ብዙ ጉልበት ስለሚፈልግ ነው። ሁልጊዜ የድካም ስሜት መሰማት የኦሜጋ 3 እጥረት ብቻ ትክክለኛ አመላካች አለመሆኑንናም ሌሎች የጤና ችግሮችን ለማስወገድ ከጤና ባለሙያ ጋር መነጋገር አስፈላጊ መሆኑን ልብ ሊባል ይገባል። ነገር ግን ድካም እያጋጠማችሁ ከሆነ እናም የኦሜጋ 3 እጥረት እንዳለባችሁ ከተጠራጠራችሁ በአመጋገባችሁ ወይም ደግሞ በተጨማሪ ምግቦች ወይም ደግሞ በሰፕሊመንት አማካኝነት የምትወስዱትን መጠን መጨመር የኃይል ደረጃችሁንናም አጠቃላይ ጤናችሁን ለማሻሻል ይረዳል። አምስተኛ፣ በጣም ብዙ የጆሮ ሰም ወይም ደግሞ ቆሻሻ መኖር ይከሰታል። የጆሮ ሰም የጆሮ ጤናን ለመጠበቅና ንጽህናን ለመጠበቅ በሰውነታችን የሚመረተው ተፈጥሯዊ ንጥረ ነገር ነው። ነገር ግን በቂ ኦሜጋ 3ን ሳንጠቀም የጆሮአችን ሰም ወጥነት ሊለወጥ ስለሚችል ጥቅጥቅ ያለ እናም ለማስወገድም አስቸጋሪ ይሆናል። ይህ የጆሮ ሰም እንዲከማች ያደርጋል። ይህም እንደ የመስማት ችግር፣ የጆሮ ድምፅ እናም የጆሮ ህመም የመሳሰሉ የተለያዩ ምልክቶችን ሊያስከትል ይችላል። ኦሜጋ 3 ፋቲ አሲድ በጆሮ ቦይ ውስጥ ያሉትን ጨምሮ የቆዳ እናም የሙከስ መምብሬን ጤናን ለመጠበቅ ቁልፍ ሚናን ይጫወታሉ። በቂ ኦሜጋ 3ን ካልተጠቀምን ቆዳ እናም ሙከስ መምብሬን ደረቅ እናም እብጠት ሊኖራቸው ይችላል። ይህም የጆሮአችን ሰም ወጥነት ላይ ለውጥን ያመጣል። ኦሜጋ 3ን በመጨመር የቆዳችንን እናም የሙከስ ሽፋንን ጤና ማሻሻል ይቻላል። ይህ ደግሞ ከመጠን ያለፈ የጆሮ ሰም እንዳይፈጠርም ይረዳል። ከመጠን በላይ የጆሮ ሰም መጨመር ምልክቶች ከታዩ በአመጋገባችሁ ውስጥ በቂ ኦሜጋ 3ዎችን እየተጠቀማችሁ መሆናችሁን ከግምት ውስጥ ማስገባት ጠቃሚ ነው። ስድስተኛ፣ የመገጣጠሚያ ችግሮች ይከሰታል። የመገጣጠሚያዎች ችግር የኦሜጋ 3 እጥረት ምልክት ሊሆን ይችላል። ምክንያቱም እነዚህ ቅባት አሲዶች የጋራ የካርቲሌጅ አስፈላጊ ክፍሎች ናቸው። በቂ ኦሜጋ 3ዎችን ሳንጠቀም ሰውነታችን ይህንን ካርቲሌጅ ለመጠገንናም ለመንከባከብ ሊቸገር ይችላል። ይህም ለመገጣጠሚያ ህመምናም እብጠት ይዳርጋል። ጥናቶችም እንደሚያሳዩት ኦሜጋ 3 መውሰድ የሩማቶይድ አርትራይተስ፣ ኦስቲዮ አርትራይተስ ባለባቸው ግለሰቦች ላይ የመገጣጠሚያ ህመምናም ጥንካሬን ለመቀነስ ይረዳል። ከዚህም በላይ ኦሜጋ 3 መገጣጠሚያዎችን ጨምሮ በሰውነት ውስጥ እብጠትን ለመቀነስም ይረዳል። እብጠት ለጉዳት ወይም ደግሞ ለኢንፌክሽን ተፈጥሯዊ ምላሽ ነው። ነገር ግን ስር የሰደደ በሚሆንበት ጊዜ ወደ ቲሹዎች ጉዳት ሊያደርስናም አርትራይተስን ጨምሮ ለተለያዩ ስር የሰደዱ በሽታዎች አስተዋጽኦም ያደርጋል። ኦሜጋ 3ዎች በሰውነት ውስጥ የሚያቃጥሉ ሞለኪውሎች እንዲመረቱ በማድረግ እብጠትን ለመቀነስ ይረዳል። በአጠቃላይ ኦሜጋ 3 የጋራ የካርቲሌጅ ጠቃሚ አካል ሲሆን የተለያዩ ስር የሰደደ የአርትራይተስ በሽታዎች ባለባቸው ግለሰቦች ላይ ህመምን፣ ጥንካሬንናም እብጠትን ለመቀነስ ይረዳል። ሰባተኛ፣ የፀጉር መሰባበር ይከሰታል። ኦሜጋ 3 ፋቲ አሲድ ጤናማ ፀጉርን፣ ቆዳንናም ጥፍርን ለመጠበቅ በጣም አስፈላጊ ነው። እናም የእነዚህ ንጥረ ነገሮች እጥረት ደረቅ፣ ተሰባሪ እናም የሚሰባበር ፀጉርን ያስከትላል። የእነዚህ ፋቲ አሲድ ለፀጉር እድገት ተጠያቂ የሆኑትን የፀጉር ህዋሶችን ለመመገብ የሚረዱ ሲሆን በተጨማሪም እብጠትን በመቀነስ ፀጉርንናም የራስ ቅሎችንም ይጠብቃል። በአመጋገባችን ውስጥ በቂ ኦሜጋ 3 ካልተገኘ ፀጉራችን ሊደርቅናም ሊሰበር ይችላል። በአንዳንድ ሁኔታዎች ሰዎች በኦሜጋ 3 እጥረት ምክንያት የፀጉር መርገፍ ሊያጋጥማቸው ይችላል። ይህ የሆነበት ምክንያት የፀጉር መርገጫዎች ጤናማ እድገትን ለመደገፍ አስፈላጊ የሆኑ ንጥረ ነገሮችን ባለመቀበል ነው። የሚሰባበር ፀጉር ወይም ደግሞ የፀጉር መርገፍ እያጋጠማችሁ ከሆነ ማንኛውንም መሰረታዊ የጤና ሁኔታዎችን ለማስወገድ ከጤና ባለሙያ ጋር መነጋገር አስፈላጊ ነው። ስምንተኛ ደግሞ ደረቅ ቆዳ ይከሰታል። ደረቅ ቆዳ የተለመደ የኦሜጋ 3 እጥረት ምልክት ነው። ኦሜጋ 3 ፋቲ አሲድ
የዘይት ምርትን ለመቆጣጠር፣ የቆዳ የመለጠጥ ችሎታን ለማሻሻልና እብጠትን ለመቀነስ ስለሚረዱ የቆዳ ጤናን ለመጠበቅ በጣም ጠቃሚ ናቸው። በቂ ኦሜጋ 3ን መውሰድ ከሌለ ቆዳችን ደረቅ፣ ሻካራ እናም የሚያሳክክም ይሆናል። ከደረቅነት በተጨማሪ የኦሜጋ 3 እጥረት ወደ ሌሎች የቆዳ ጉዳዮች እንደ ኤግዜማ፣ ሶሪያሲስ እናም ወደ ብጉርም ሊያመራ ይችላል። ጥናቶችም እንደሚያሳዩት ኦሜጋ 3ን መጨመር የእነዚህን ምልክቶች ሊያሻሽል አልፎ ተርፎም በአንዳንድ ሁኔታዎች እድገታቸውንም ይከላከላል። በቂ ኦሜጋ 3ን እያገኛችሁ መሆኑን ለማረጋገጥ በአመጋገባችሁ ውስጥ ብዙ የዚህ ንጥረ ነገር ምንጮችን ማካተት አስፈላጊ ነው። 9ኛ የልብ ችግሮች ይከሰታል። ኦሜጋ 3 ፋቲ አሲድ ጤናማ ልብን ለመጠበቅ ወሳኝ ነው። እብጠትን ለመቀነስ፣ የደም ግፊትን ለመቀነስ እናም የልብ በሽታን አደጋ ለመቀነስ ይረዳል። ጥናቶችም እንደሚያሳዩት ኦሜጋ 3 በደም ወሳጅ ቧንቧዎች ውስጥ የሚፈጠረውን የፕላክ ክምችትን በመቀነስ የልብ ችግርን ለመከላከልም ይረዳል። በተጨማሪም የኦሜጋ 3 እጥረት ለከፍተኛ የደም ግፊት የመጋለጥ ዕድልን ይጨምራል። ይህም ለልብ ህመም ትልቅ የሆነ የአደጋ መንስኤ ነው። ኦሜጋ 3ዎች እብጠትን በመቀነስ እናም የደም ስሮች የመለጠጥ ችሎታን በማሻሻል የደም ግፊትን ለመቀነስ ይረዳሉ። ሌሎች ከልብ ጋር የተያያዙ የኦሜጋ 3 እጥረት ምልክቶች እንደ የደረት ህመም ወይም ደግሞ አንጂና፣ ድካም እናም የትንፋሽ ማጠርን ሊያጠቃልሉም ይችላሉ። እነዚህ ምልክቶች በጣም ከባድ የልብ ችግርን የሚያመለክቱ ሊሆኑ ይችላሉ እናም በጤና ባለሙያም ሊገመገሙም ይገባል። 10ኛ ደግሞ ፎሮፎር ይከሰታል። በቅርብ ጊዜ የተደረጉ ጥናቶችም እንደሚያሳዩት ፎሮፎር ከኦሜጋ 3 ፋቲ አሲድ እጥረት ጋር የተያያዘ ሊሆን ይችላል። ኦሜጋ 3 ፋቲ አሲድ እብጠትን በመቀነስናም የቆዳ እርጥበትን በማሻሻል የቆዳ ጤናን ለመጠበቅ ወሳኝ ሚናን ይጫወታል። ሰውነታችን በቂ ኦሜጋ 3ን ካላገኘ ቆዳችን ሊደርቅ፣ ሊያቃጥልናም ሊያሳክክ ስለሚችል ለፎሮፎር እናም ለሌሎች የቆዳ ችግሮችም ይዳርጋል። ጥናቶችም እንደሚያመለክቱት ኦሜጋ 3ን በአመጋገብ ወይም ደግሞ በተጨማሪ ምግቦች ወይም ደግሞ ሰፕሊመንት መጨመር የፎሮፎር ምልክቶችን ክብደቱን ለመቀነስም ይረዳል። በአጠቃላይ ኦሜጋ 3ዎች የቆዳ ጤንነትንናም እርጥበትን ለመጠበቅናም የፎሮፎር ምልክቶችንም ለማሻሻልም ይረዳሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የኦሜጋ 3 ፋቲ አሲድ እጥረት በሚከሰትበት ጊዜ እነዚህ ምልክቶች ሊከሰቱ ይችላሉ። ከነዚህ ምልክቶች አንድ ሁለቱን ወይም ደግሞ የበለጠውን ልታስተውሉም ትችላላችሁ ማለት ነው። በአጠቃላይ ጤናማ ጤንነትን ለመጠበቅ የኦሜጋ 3 እጥረት ምልክቶችን ማወቅ አስፈላጊ ነው። የኦሜጋ 3 እጥረት እንደ የልብና የደም ቧንቧ በሽታ፣ የግንዛቤ ማሽቆልቆልና ወደ የበሽታ መከላከል ችግር ያሉ ከባድ የጤና ችግሮችን ሊያስከትል ይችላል። ስለዚህ በአመጋገባችሁ ውስጥ የኦሜጋ 3 ምንጮችን ማካተት አስፈላጊ ነው። ለምሳሌ ስባማ አሳዎችን እንደነ ሳልመንና ሰርዲን ያሉ ስባማ አሳዎችን፣ ለውዝን እናም ተልባ ዘሮችን ወይም ደግሞ ከአመጋገባችሁ ብቻ በቂ ማግኘትን ካልቻላችሁ ከተጨማሪ ምግብ ወይም ደግሞ በሰፕሊመንት መልኩ መውሰድ ያስፈልጋል ማለት ነው። ሐኪማችሁን አማክራችሁ የኦሜጋ 3 እጥረት ምልክቶችን በማወቅናም አወሳሰዱን ለማሻሻል እርምጃዎችን በመውሰድ አጠቃላይ ጤናችሁንና ደህንነታችሁን ለመጪዎቹ ዓመታት መደገፍ ትችላላችሁ። ኦሜጋ 3 ተጨማሪዎች ወይም ደግሞ ሰፕሊመንት ታዲያ ለእናንተ ደህንነቱ የተጠበቀ መሆኑን ለማረጋገጥ ከመጠቀማችሁ በፊት ምንጊዜም ቢሆን ከጤና ባለሙያዎቻችሁ ጋር አስቀድማችሁ መማከር ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ኦሜጋ 3 ፋቲ አሲድ እጥረት ምልክቶች በደንብ ዘርዝሬ በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።